ሄይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ከውጭ ነው የመጣሁላችሁ። በጠዋት መስራት ፈልጌ ነበር ይሄንን ቪዲዮ ግን ስራ ነበረኝ። had couple of clients ለማታውቁ I'm a PT I'm located in the North London area. I work in Pure Gym Finsbury Park ትላለች ስፓይደርማን ወይ ደግሞ ሱፐርማን እዛ አካባቢ ነው የምሰራው እና ኖርዝ ለንደን ላላችሁ ወገኖች እንግዲህ ብቅ በሉና ያው የእግዚአብሔር ቃልም ሲናገር እኮ ፊዚካል አክቲቪቲ ለሞመንተሪ ነገር ይጠቅማል ይላል። በምድር ላይ ለምንኖረው ህይወት በኤክሰለንስ ለመኖር ራሳችንን መጀመሪያ መውደድ አለብን። ራሳችንን መውደዳችንን ደግሞ የምናውቀው ሰውነታችን ላይ ኢንቨስት በማድረግ ነው። ጋድሊነስ ደግሞ ለኢተርኒቲ ይላል። ጋድሊነስን ደግሞ ኤክሰርሳይዝ ማድረግ ካሁን ጀምሮ እስከሚቀጥለው የሚጠቅመን ነው። ፊዚካል አክቲቪቲ ግን ፎር ናው ፎሬቨር ይላል እና አይ ላቭ ዳ ወርድ ቲሞቲ ላይ መሰለኝ የሚገኘው እና ያው ጠዋት መስራት ፈልጌ ነበር ለማለት ነው። በዛውም ደግሞ እዚህ አካባቢ የሆናችሁ ፐርሰናል ትሬነር ለምትፈልጉ ኖርዝ ለንደን ኤሪያ ላይ አለውላችሁ ኔታችሁ ከች በሉ። ዛሬ ትንሽ ኢንካሬጅ ላረጋችሁን የመጣሁት ስፔሻሊ ሪጀክሽን ውስጥ እያለፋችሁ ላላችሁ እህት ወንድሞች I just want to encourage you and I just want you to encourage you to keep in the path በእግዚአብሔር ባሰመረላችሁ መንገድ እንድትሄዱ አሁንም በሪጀክሽን መሀልም በግፊት መሀልም ስማችሁ ስላንደር ቢደረግም በዛ ሁሉ መካከል ስትሄዱ ኪፕ ደ ፌት ልባችሁን አጠንከሩ በጌታ ላይ። እግራችሁን he makes my feet as a deer ሲል የዲርም ፊት ብታዩት በቃ የሆነ ግራውንድ ላይ ይዞ እንትን አድርጎ የሚይዝ ነው፣ የማይለቅ ነው። በጣም የሚጥል የሚመስል ቦታ ላይ ራሱ ዲር ትቆማለች ባይዘው እና ጠንካራ ሊያደርገን እግዚአብሔር ከኛ ጋር ነው እና ግን በተለያየ በሰይጣን ያው ሰይጣን ነው ሰዎችን የሚጠቀመው ለክፉ፣ እግዚአብሔር ደግሞ ለበጎ እንደሚጠቀምባቸው አንዳንድ ሰዎችን ልኮ ለህይወታችን ብለሲንግ እንደሚያደርጋቸው ሁሉ ሰይጣን ደግሞ አንዳንድ ሰዎችን ልኮ በህይወታችን ላይ ያው እንደዚህ አይነት ነገሮችን ግፊቶችን፣ ስላንደር መደረግን፣ መሰደብን፣ አቢዩዝ መደረግን ኤክስፒሪየንስ እናደርጋለን እና በዚህ ሁሉ መካከል ግን ኪፕ ኢን ዘ ፌት እምነትን መጠበቅ፣ እምነትን ጸንቶ መያዝ እስከ መጨረሻው ከኔ ጋር እየጸና ይድናል ስለሚል ማለት ነው። አሁን ሪጀክሽን እንደዚህ በሪጀክት በሚያደርጉ ሰዎች አንዳንድ ጊዜ እኔ አይ ለርን ፍሮም ዘ ቤስት እላለሁ። ለምን አንዳንዱን በቅርብ ከነበሩ ሰዎች ኤክስፒሪየንስ ስላረኩኝ እኔ ሪጀክሽን አሁን ቢመጣ ሩቅ ባሉ ሰዎች ምናምን ምንም አይነት ብዙም አይነት ኢፌክት የለውም እኔ ላይ። አንዳንድ ጊዜ ምን ሲያረጉ ታያላችሁ። ያው የሰይጣን እንዳልኳችሁ የሰይጣን ትሪከሪ ነው። ግን የሆነ ፖዚሽን እንሰጥሻለን ግን ለእኛ ኢቨል ሰሚት ማድረግ አለብሽ። ዜና ጎነ ሴት አውት ላውድ በአፍ ግን ዲስ ኢዝ የሚከናወነው ግን እንደዛ ነው። ላይክ የሆነ ፖዚሽን ላይ ሲወጡ ሰዎች እግዚአብሔር እንዳወጣቸው ይረሳሉ። የሆነ ቦታ ሲወጣ አንዳንድ ጊዜ ገቨርመንቱ ራሱ እንደዛ ነው ብዬ አስባለሁ። ገቨርመንቱ የተመሰረተው ኮንስትራክት የተደረገው ለህዝቡ እንጂ ህዝቡ ለገቨርመንቱ አይደለም። ባይ ዘ ወይ ገቨርመንቱ ለህዝብ እንዲሰራ ነው። አንዳንዴም ቦታ ላይ ፖዚሽን ላይ ስንወጣ እንረሳለን መሰለኝ ለህዝቡ እንዳለን እኛ እንደ ሰርቨንት ነን የሚለውን ነገር እንረሳለን አንዳንዴ። እና እንደዚህ የሚረሱ ሰዎች ምን ይሏቸዋል? ኢንዳይሬክትሊ ለእኔ ኢቭል መተሽ ሰሚት ማድረግ አለብኝ በእግዚአብሔር ቤት ለሰው አጀንዳ ማለት ነው። ኢማጅ ኢቭን የሙሴ ቤት ራሱ ተብሎ አልጻፈም ሂብሩ ላይ። ለእግዚአብሔር ቤቶች ላይ ሙሴ ታማኝ ነበር ነው የሚለው። ግን መተሽ ሰሚት ማድረግ አለብሽ ለዚህ አጀንዳ። ለዛውም የሰው እኮ መልካም የተባለው የሰው ፒውርሊ መልካም የተባለው ሀሳብ ከእግዚአብሔር ጋር የሚቃረን ሀሳብ ነው። እኛ በጣም ጽድቅ የምትሉት በእኛ መካከል በጣም ጽድቅ የምንለው ካለ እግዚአብሔር ሀሳብ ውጭ ካለ እግዚአብሔር ቃል ውጭ የሆነ ነገር ሁላ ኢቭል ነው ባይ ዘ ወይ። ለምን we don't realize how ምን ያህል እንደወደቅን you don't like consider how low you have fallen ነው የሚለው አይደል? አንደኛ ቤተክርስቲያን በጣም እንዴት አድርገህ ከምን አይነት ፖዚሽን ወደ ምን አይነት ፖዚሽን እንደወደቅ ኮንሲደር አድርጌ ይላታል። እና እኛ ሪያላይዝ አናደርገው። we think our good is በጣም ጉድ ነው፣ በቃ መልካም ነው፣ ጋድሊ ነው ብለን ነው የምናስበው። የኛ ጉድ ጋድሊ ሊሆን አይችልም። እና አንዳንድ ሰዎች በእንደዛ አይነት የራሳቸውን ሀሳብ
they think ጋንሊ መስሎ ስለሚታያቸው የሰው ልጅ ለራሱ መንገዱ ለራሱ መልካም ይመስለዋል፣ ግን in the end it brings destruction ይላል እና ሪያላይዝ ስለማያደርጉ እናንተ ደግሞ አሁን በእግዚአብሔር ቃል ታጥራችሁ የምትሄዱ ከሆነ ለእግዚአብሔር ሰሚት እያደረጋችሁ እግዚአብሔርን እየታዘዛችሁ የምትሄዱ ከሆነ ታዩታላችሁ። አለማየት አይቻልም። ለምን ቃሉ በእናንተ ውስጥ እስካለ ድረስ ዲቫይድ ያደርጋል፣ ሊሰርን ያደርጋል እና ለዛ ኢቭል ሰሚት አላረግም ስትሉ ሪጀክሽን ይመጣል፣ እንትን መገፋት ይመጣል፣ ምናምን ይመጣል። ከኛ ፓርት ማድረግ የሌለበት ሪታሊዬሽን ነው። ግን ኢቭልን ስናየው አጌንስቲት መቆም ግዴታችን ነው። እንደውም ኤክስፖዝ ኢቭል ነው የሚለው እግዚአብሔር ቃል ሲናገር ወደ ብርሃን አውጡት ነው የሚለው። ኢቭል ወደ ብርሃን ካልወጣ ይቀጥላል ኢቭል መሆኑ። እኛም ብቻ አይደለም የሚጎዳው ሌሎችንም ይጎዳ። አሁን አንዳንዴ እኔ ቦታዎች ላይ ሲልከኝ ቦታዎች ላይ ፖዚሽን ሲያስደርገኝ ፖዚሽናል ላይ ቁጭ ሲያደርገኝ የሆኑ ኢቭሎች ኤክስፖዝ ይሆናሉ ባይ ዲፎልት አሰራሮች ይፈርሳሉ እና አሰራሩን ሲያስኬዱ የነበሩ እንደዛች ዲቪኔሽን እንደሚጠቀሙባት ለስራቸው የምትጠቅማቸው ስለነበረች በጣም የተናደዱት ማለት ነው። ፖል ሲያስወጣት እንደዚህ አይነት ሰዎች ይናደዱባቸዋል፣ ሪጀክት ያደርጓቸዋል ምናምን ምናምን። እኔ I will take rejection any time of the day. Rejection ቢመጣ ጋይስ you better take rejection than ከኢቭል ጋር አብሮ አላይን ሆኖ ከመሄድ። ኢቭል በማንም ይምጣ በማንም ይምጣ፣ እኔ ለምን በእናቴ እና በአባቴ አይሆንም? ለምን በልጄ አይሆንም? ኢቭል ነው። ለምን በራሴ አይሆንም? ኢቭል ነው። መልካም የሚመስል እግዚአብሔር ሀሳብ እስካልሆነ ድረስ የእግዚአብሔር ሀሳብ አይደለም። ስለዚህ they think እኔ እላለሁ አንዳንድ ጊዜ ምን ያህል ሪጀክሽንን አይቼ በቃ ኦልሬዲ አም ዲሲንተሳይዝድ። ይሄ ሪጀክሽን የሚባለው ነገር አም ላይክ አይ ካን ስታንድ ባይ ማይ ኦን ቱ ፊት ከእግዚአብሔር ጋር በአለቱ ላይ ቆሜ እስከ መጨረሻው አቁሙ እንደሚያስኬደኝ የኔ ስፓይናል ኮርድ እንደሆነ የኔ ስንፋስ እንደሆነ የኔ መኖር በቃ ከሱ ጋር ብቻ መጣበቅ ነው እንጂ ከሌላ ሰው ጋር እንደዚህ እንደማያስፈልገኝ አሳይቶኛል። እሱ ብቻ ዋናው ነገሬ እንደሆነ አሳይቶኛል በበረሃ እና ቢካዝ ኦፍ ታት ሪጀክሽን ሲመጣ አሁንም ለእኔም አዲስ አይደለም፣ ላይክ ይመጣል። አንዳንዴ እንደውም እኔ ለእንደዚህ ሪጀክት ከሚያደርጉ ሪታሌት አታድርጊ ይለኛል ጌታ። ኢቭልን በኢቭል አትመልሽ ይለኛል። በቃሉ አይደለም የሚናገረን። ኦኬ ልና ከዛ በኋላ በቃ ያንን ሁሉ ካለፋችሁት በኋላ መጸለይ ነው የሚመጣባችሁ በውስጣችሁ። ላይክ you just want to pray for these people. You just want to pray for these people because ምን ታደርጉላችኋላችሁ ሌላ ከመጸለይ ውጪ ማለት ነው። ግን what I found out eventually እግዚአብሔር ኢቭልን እንደዚህ በጣም ኤክሰርሳይዝ ስለሚያደርጉ ሰዎች እንደ ሳኦል ነው የሚተዋቸው መጨረሻ ላይ። ለምን? አንደኛ በዙሪያቸው ኢኔብል ተደርገዋል for long period of time። በጣም ሰዎች ኢኔብል ስለሚያደርጓቸው የሚሄዱበት ጎዳና ትክክል መስሎ ነው የሚታያቸው። በኢቭል እያሸነፉ they think they winning but they not winning they not winning like ከእግዚአብሔር አጀንዳ ውጪ ሄደን የምናሸንፈው ማሸነፍ ራሱ ማሸነፍ እኮ አይደለም። by the way is a loss ለዛው ምን ያናለ why do you waste your time in the house of the Lord ነው ማለት like ለምን ዓለም ላይ ሄደን አንበጫበጭም? ለምን እግዚአብሔር ቤት ገብተን ግን በእግዚአብሔር ስርዓት በእግዚአብሔር መንገድ በእግዚአብሔር ቃል አይደለ? ሙሴን ስርዓቴን አስተምራለሁ ነው ያለው። እግዚአብሔር ስርዓት አለው። በሰው ስርዓት በአባቶቻችን በትራዲሽን አይደለም እኮ ቤተክርስቲያን የምትመራውም ቤተክርስቲያን ውስጥ የምንመላለሰው በእግዚአብሔር ስርዓት ነው፣ በእግዚአብሔር አካሄድ ነው። እንደውም የሱ ስታንዳርድ ባይ ዘ ዌይ ኢዝ አፕ ሃይ እዚህ ጋር ነው ላይክ እግዚአብሔር ስታንዳርድ ላይክ አሁን ኦኬ አሁን የግሬስ ታይም ነው ሲባል ራሱ እኮ በግሬስ የምናደርገው እኮ ከህግ ራሱ ይበልጣል እኮ። ለምን? በግሬስ ውስጥ ፍቅር አለ። በፍቅር ስንመላለስ ጎረቤታችንን አለመጉዳት አለ፣ ከእውነት ጋር መስማማት አለ እንዳለ ኮሪንቲያንስ 13 ላይ የሚለን አለ እዛ ላይ። ስለዚህ ስታንዳርዱ ሬዝድ ሆኗል። ስታንዳርዱ ሬዝድ ሆኖ እኛ በስታንዳርዱ ሬዝድ አድርገን መሄዳችን በጣም ምርጫ የሌለው ምርጫ ነው። በዛው የሆነ ሪጀክሽን በዛ ምናምን በዛ ብለን ከስታንዳርዳችን እንዳንወርድ ዛሬ ኢንካሬጅ ላደርጋችሁ መጥቻለሁ። ስታንዳርዱን ይዘን መቀጠል እኛ ግዴታችን ነው። የተጠራንበት ስለሆነ ህይወታችንን ሰሚት ያደረግንለት ስለሆነ በቃ አንተን ትበልጣለህ፣ አንተ ዋነኛ ነህ፣ ለአንተ ነው ምኖረው፣ ለአንተ ነው መቀመጤንም የሚያውቅ መውጣቴንም የሚያውቅ መነሳቴንም የሚያውቅ ለአንተ ነው የምኖረው እንጂ ለሌላ አልኖርም ብለን መንቀሳቀስ መቻል አለን። እና እንዳልኳችሁ አንዳንዴ በቃ እንደዚህ ለሚሆኑ ሰዎች እንደ ሳኦል ስጸልይ
ጌታ ነው የሚለኝ ጊዜ አለ። በቃ ና ጸልይ። መንፈስ ቅዱስ he will not allow you to participate in enabling this kind of people in the church. ላይክ እንደዚህ አይነት ካራክተሮችን በትራዲሽን በራሳቸው አስተሳሰብ በምናምን እየሄዱ በኢቭል እየሄዱ በስጋ ስራ እየሄዱ በላስት በምናምን ታያችኋላችሁ። ብቻ በይሄ በሚያስጠላ የመንፈስ ቅዱስ አንዳች በሌለበት አካሄድ እየሄዱ መንፈስ ቅዱስ ዞር በይ ነው የሚለኝ። ከዛ እኔ ጥጌን ይዛለሁ፣ መጸለይም ነው ማቆመው በቃ ለአንዳንዱ እና ዳውንፎላቸውን ግን አያለሁ። ምንም ማድረግ አይቻልም። ለምን እግዚአብሔር ዋርን አድርጎ ሌሎች ሰዎች ስለሚያጨበጭቡላቸው ብቻ without seeing the face in the mirror የእግዚአብሔርን ቃል እንደ ሚረር ሳይጠቀሙ ሲወድቁ እናያቸዋለን። ላይክ በጣም የሚያሳዝን ማለት ነው። እግዚአብሔር ቃል ሲናገር እግዚአብሔር ሰርቭ የሚያደርጉት ምን አይነት ሰዎች እንደሆኑ ይናገራል። ሳም 101 ላይ ብትሄዱ 101 ላይ 7 ቁጥር ላይ እንደዚህ ይላል። ኒው ሊቪንግ ትራንስሌሽንን ላንብበው ለዚህኛው ማለት ነው። I don't prefer it to be I prefer it international NIV አይሆን እንጂ I prefer it to be honest። እሺ I will not allow deceivers to serve in my house. Liars will not stand in my presence. I will not allow deceivers to serve in my house. And liars will not stay in my presence. Like እግዚአብሔር በቃው በጊዜ ንስሐ በጊዜ በክርስቶስ ደም እየታጠብን ኤቭሪ ዴይ በኢንፊር ኤንድ ትራምብሊንግ መዳናችንን ማስፈጸም ያለብን ለዚህ ነው። እነዚህ ሰዎች ኦኬ እኛ ስንገፋ የምንገፋው በሱ መንገድ ስለሄድን ነው። በሱ መንገድ ባንሄድ በጌታ መንገድ ባንሄድ አንገፋም ነበር። እግዚአብሔርን የገፋ ሰው ደግሞ እናንተን ላይገፋ አይችልም። የእግዚአብሔርን ቃል የገፋ ሰው ደግሞ እናንተን ላይገፋ አይችልም። ኢዝ ኖ ብሬነር። በቃ እግዚአብሔርን ዋናውን ሳይሆን አሁን አንዳንድ ጊዜ ኢየሱሴ እወዳለሁ በጣም ነው የምወደው የኔ ጌታ ሃሌሉያ በቃ እንደፈለክ አድርገኝ ምናምን እንላለን ማለት ነው። ከዛ ከጎናችን ያለው ለዛውም ደካማ የሚባለው አይደለ? የሰው ልጅ እኮ ደካማ ነው ራሱ በፍጥረቱ ራሱ በቃ በስሉ ራሱ ደካማ ነው። ደካማ የሚባለው ነገር ግን የእግዚአብሔር ብርሃን የሚታይበት የእግዚአብሔር ልጅ የሆነውን ሳንቀበል እየገፋን ኢየሱሴ እኔ እወድሃለሁ እንደዛ አይደል ያለ ቃሉ ላይ የምታየውን ወንድምህን በመንፈስ ተሞልቶ በእግዚአብሔር ቃል ተሞልቶ የእግዚአብሔር እየተጠቀመበት እያየኸው ሳትወደው እንዴት ነው ተነስተክ እግዚአብሔር እወድሃለሁ የምትለው ነው የሚለን። ወንድምህን ከጎን ያለውን ሳትወድ እንዴት ትወደኛለህ ነው የሚለው አይደል? በመንፈስ ተሞልቶ ያለው ወንድምህን እግዚአብሔር እየመራ ያለውን ወንድምህን ሳትወደው በቅናት እየተመላለስክ በተንኮል እየተመላለስክ በግፍ እየተመላለስክ እንዴት ነው እግዚአብሔርን እወድሃለሁ የምትለው? ለዛውም ኢየሱስ ክርስቶስ እኮ ማለት እኮ ፐርፌክት እኮ ነው፣ የሚባላ እሳት እኮ ነው የሚለው እግዚአብሔር። ስለዚህ እዚህ ጋር ያለው ራይቸስነስ በትንሹ በአንድ ቨስል ውስጥ የተገለጠውን የእግዚአብሔር ማንነት አይተን ያበሳጨን ሀደ ነገር አለ ውስጣችን ማለት ነው። ዲሊቨረንስ ያስፈልጋል ማለት ነው። ሲጀምር ቢ ሪል ቱ ዮርሰልፍ። አንዳንዶች they need to be real with themselves። ዲሊቨረንስ ካስፈለገን ሰው ላይክ የሆነ ነገር እስከምንሆን አንጠብቅ። ሰው ላይክ የሆነ የዓለም መጨረሻ እስከሚደርስ ሲኦል እስከምንገባ አንጠብቅ። let us get delivered። ዲሊቨረንስ ያስፈልገናል። በጎናችን ያለው በመንፈስ የሚበራውን ሳንወድ ኢየሱስ ያንተ እኮ ምርጤ ነው እወድሃለሁ ዳሰላይ ቃሉን ሳንወድ ለቃሉ ሳንገዛ እወድሃለሁ የኔ ጌታ። እንደዚህ የሚጠሉ ሰዎች ናቸው የሚገፉት። በቤተ ክርስቲያን ውስጥ ምን ይለናል? ያዕቆብን ይስሐቅን ሁሌ ነው የሚታታብኝ ስማቸው። ይስሐቅን ኢሽማኤል እንዳሳደደው ይናገራል። ከጥንት ጀምሮ ማለት ነው ያሳድደው ነበር። በቃ በመንፈስ ያለው በስጋ ያለው ሁሌ ነው የሚያሳዱ። በስጋ ሆናችሁ በመንፈስ ያለውን አለማሳደድ አትችሉም። የመንፈሳዊ ነገር ይቀልባችኋል። ለዚህኛው ሰው ለፍጥረት ለሆነው ሰው የመንፈስ ስራ የእግዚአብሔር ቃል እንደ ሞኝነት ነው የሚለው እና ቢ ኢንካሬጅድ። እንደዚህ አሁን የምትገፉ ሰዎች ቢ ኢንካሬጅድ። ለምን? በመንፈስ የሚመላለስ ሰው እናንተ ውስጥ ያለውን መንፈስ ራከገናይዝ ያደርገዋል። ልክ ማርታና ኤልሳቤት እንደነበሩት ማለት ነው። ልክ ሜሪ ወደ ማርታ አልኩኝ፣ ሶሪ ሜሪ ማለት ነው። ሜሪ እና ኤልሳቤት ላስት ዊክም ደግሞ ሜሪ ስል ነበር ማርታ ማለት ነው። ቢዚ ባዲ የሆነችው ማርታ ነበረች። አንዳንዱን እንግዲህ እያስተካከላችሁ ስሙ ትላለህ።
አንዳንድ ቦታ ላይ አንዲቮትድ ምናምን እንደዚህ ስቸኩል አይ ቲንክ ሳወራ አንዲቫይድድ ማለት የነበረ አንዳንዴ ከተሳሳትኩኝ ካፕሽኑ ላይ አስቀምጥላችኋለሁ ኮሬክት ተርሙን ማለት ነው። እና ሜሪ ወደ ኤልሳቤጥ ስትሄድ ጽንሱ ዘለለ ሲል በእሷ ውስጥ የነበረው የመንፈስ አሰራር የመንፈስ ፕላን ኢተርናል የሆነው እቅድ ራከገናይዝ ተደራረጉ ማለት ነው። በመንፈስ ሳንሞላ በመንፈስ ሳይሞሉ እየሄዱ እናንተን አንደርስታንድ እንዲያደርጓችሁ አትጠብቁ። ማስተሩን ከገፉት ነው ያለው። ማስተሩን የሆነ ከገፉት ካልተቀበሉት እናንተንማ ምን ያህል ነው ያለን። ስለዚህ ይሄንን ቤተክርስቲያን ውስጥም ከቤተክርስቲያን ውጭም ነው ባይዘው like they think you are arrogant, you are prideful, you are ምናምን የሆነ ያልሆናችሁትን ነው የሚመስላቸው። ቢካዝ እንደዛ ነው እየኖሩ ያሉት። እንደዛ የሆናችሁ ነው የሚመስላቸው። ለምን ልክ ዳዊት ጎልያድ ሊገነደስ ስለሆነ ነው ባይዘው ልክ መንፈሳዊ ዓለም ላይ የሆነ ነገር ሽፍት ሊያደርግ ሲል የሆነ በረከት ሊለቀቅ ሲል እግዚአብሔር የሆነ ወይ ሪቫይቫል ሊያስነሳ ሲል የሆነ ብሬክ ትሩ ሊመጣ ሲል ይነሳሉ። ይሄ ያለ ነገር ነው። ልክ ጎልያድን ሊጥል ዳዊት እየወጣ ወንድሞቹ አንተማ ኩራት አለብህ በልብህ ይሉት ነበር ትባላላችሁ። እና ፓሳሬክሰም ቴስቱ ማለት ነው በወንድሞቻችን ነው ቴስት የሚያስደርገን። ከዛሳ ሲመጡ መጥተው ሲንበረከኩ እግራችሁ ስር በቃ ይቅር የምትሉበትን ኃይል ጨምሮ እንትን ይላችኋል። እናንተን ይቅር እንድትሉ አድርጎ አዘጋጅቷችሁ፣ ነገር ግን አትዋሹላቸውም። አሁን ዮሴፍ ጋር ሲሄዱ እናንተ ለመጥፎ አረጋችሁት ነው ያላቸው ዮሴፍ። እናንተ ለመጥፎ አቀዳችሁ፣ ለመጥፎ ጉድጓድ ሰደዳችሁ እንጂ ጌታ ይባረክ መልካም ናችሁ እናንተ አልልም። እኔም ራሴ ኦነር ለሚገባው ኦነር እንሰጣለን፣ ኦነር ለማይገባው ኦነር አንሰጥም። አይ ዶንት ኬር ዊች ፖዚሽን ዴይ አር ኢን ዘ ቸርች። ኦነር ለማይገባ ኦነር አልሰጥም። እኔ እግዚአብሔር ኢንዶርስ ያላረገውን ሰው ኢንዶርስ አላረግም። እግዚአብሔር ኢቭልን ኢንዶርስ አድርጎ አያውቅም፣ በማንም ይምጣ በማንም። ይሄ ደግሞ መለማመጃችን ነው። በጠዌ አሁን እዚህ ጋር 101 ላይ ያነበብኩት ለኤተርናል ቤቱ ላይ በፍጹም እንደዚህ አይነት ዲሲቨርና ላየሮች አይቆሙም። እዚህ ጋር ግን የወደቅን ምድር ላይ ስለሆንን አሉ ዲሲቨርና ላየሮች ኢን ፖዚሽን። ስለዚህ ክብር ለማይገባው ክብር አልሰጥም፣ ክብር ለሚገባው ክብር እንሰጣለን። እና ዮሴፍ አልዋሻላችሁም፣ አላስተባበለው ይድን ሳይ ችግር የለም የሀበሻ ባህሪ ነው እንጂ የእግዚአብሔር ሰዎች የእግዚአብሔር ልጆች ባህሪ አይደለም። የሆነ እያጠፉ እያየን ራሱ በተለይ በኛ ኮሚኒቲ በጴንጤ ኮሚኒቲ ኢኔብል እናደርጋለን። ኢቭልን በጣም ማለት ነው። ይሄ በጣም መሆን የሌለበት ነገር። ልክ ኦርቶዶክስ ለምን ወደቀች ብለን እናስብ። ወድቃለች ማለት አይደለም ኮምፕሊትሊ። ነገር ግን ዋይ አሁን ብዙ ሰዎች ወደ ጴንጤ እየመጡ ያሉት የመንፈስ አሰራር መንፈስን ስለተከተልን አይደል? መንፈስን መከተል ካቆምን ምንድን ነው የሚሆነው? እንደ ሌላው ሪሊጅን ጥግ ነው የምንይዘው፣ አለቀ። ለዚህ ነው ሪሊጅንን መከተል የሌለብን፣ በመንፈስ መመራት ያለብን አሁንም ቢሆን ማለት ነው። ለነገሩ አት ኤንድ ኦፍ ዘ ዴይ ሪሊጅን አያዋጣንም። እግዚአብሔር እግር ስር መሆን ነው ሁላችንም የሚያዋጣን። ግን ምን እያልኩኝ ነው? ኢኔብል አናድርግ ኢቭልን፣ ኢኔብል አናድርግ ኢቭልን። ኢቭልን በማንም የምናየው በማንም ሪቢውክ መደረግ አለበት። ፖይንት ብላንክ ፒሪየድ፣ አለቀ። እንጂ በዚህ ሰውዬ ስለመጣ ባጎቴ ስለመጣ ኢቭልን ተዋዋለው። አይ ዶንት ኬር ማን እንደሆነ። ኢቭልን ይዞ ከመጣ ሂ ኒድስ ቱ ቢ ሪቢውክድ፣ አለቀ። እና ዮሴፍ ጋር ሲመጡ ወንድሞቹ ሸጠውት፣ ጉድጓድ ከተውት፣ አሰቃይተውት፣ መተውት፣ ደብድበውት አይ ችግር የለም ጋይስ አላላቸውም። እናንተ ለኢቭል አላችሁት። አሁንም ብዙ ሰዎች እኔ በህይወቴ ላይ እንደዚህ የሚያደርጉ ሰው they mean it for evil and I can see it። እኔ like I can see አለማየት አልችልም። እግዚአብሔር የሰጠኝ ጊፍት ማየት ስለሆነ ማለት ነው። በስፒሪት ሬልም ላይ ያለውን ነገሮች አያለው፣ ነገሮች ከመሆናቸው በፊት አያለው፣ ቤተክርስቲያን ላይ ራሱ የሚመጣውን ነገር አያለው። አለማየት አልችልም የተሰጠኝ ጊፍት ስለሆነ። ስለዚህ ኢቭልን ሲያረጉ አያለው። በቃ ሳየው በጣም ነው ኢሪቴት የሚያደርገው ኦነስትሊ ስፒኪንግ ማለት ነው። ኢቭል እንደሆነ አየዋለሁ። ነገር ግን ልቤን ምን እያደረገ መጣ ጌታ በጣም በቃ እንትን እያደረገ እኔም ራሴ በፕራይድ እንዳልገለጥ፣ እኔም ራሴ ሪታሊየት እንዳላደርግ፣ እኔም ራሴ ኢቭል ሆኜ እንዳልቀየር፣ በቃ እግዚአብሔር ልቤን እየመጣ ሲደግፍ፣ ልቤን እየመጣ ሲፈውስ ይታወቀኛል። ለምን ልክ እንደዚህ ሲያረጉ ወንድሞች የሚባሉ እንደዚህ ሲያረጉ ልቤን ይዤ ወደ ጌታ ነው የሚሄዱ። ጌታ አይ ዶንት ዋንት በስጋ መገለጥ አልፈልግም።
የጠራኝ አንተ ነው ወደዚህ ቤት። ቤቴን ካልሰራሽ ቤትሽን አልሰራም ያልከኝ አንተ ነህ። ለዚህ ነገር የለየኸኝ አንተ ነህ። ስለዚህ መልስ እጥላለሁ። አንድ ቀንም ተሸንፌ አላውቅም። አንድ ቀንም ተሸንፌ አላውቅም። ፈርስትሬት ሊያደርጉኝ የወጡት ፈርስትሬት ሲያደርጉ ነው የማያቸው። ለምን አያማቲስ ፊት በእግሩ ስር ስለሆንኩኝ ማለት ነው። ማለት እንደዚህ ስላችሁ በጣም ጎበዝ ነኝ ጉልበታም ነኝ ኦማጋድ የኔ ጸሎት ብዛት እያልኳችሁ አይደለም። በጣም ከደካማዎች ደካማ ነኝ። በጣም አም ሲንግል ማም አይ ዶንት ላይክ አይ ሃቭ እግዚአብሔር ይኸውላችሁ እግዚአብሔር አብ በእኔ ቤት ላይ ራስ ባይሆንልኝ ኖሮ I will not last one day. I will not last even a minute. ሰከንዶች ራሱ አልቆይም ነው የምላችሁ። ግን መከለላዬ ሆኗል። ቤቴን ይዞታል። የጠራኝ ነገር ደግሞ ኢምፓወር ያደርገኛል። የጠራኝ ነገር ደግሞ ግሬስ ይጨምርልኛል። ቢኮዝ ኦፍ ዳት በቃ ልክ እንደዚህ ሲመጡ በጉልበቴን በረከካለሁ፣ አየዋለሁ። አይ ካን ሲ አም አ ሲየር ሶ አይ ካን ሲ ስታፍ ይመጣሉ፣ ኢቭልን ያደርጋሉ። ከዛ በኋላ በቃ አለቀ። መጨረሻ ላይ ሞስትሊ ሰዎች መልሰው መጥተው እንደዚህ በቃ ሲጸጸቱ አያቸዋለሁ መጨረሻ ላይ ማለት ነው። ያን ምን አሳየኛ? ሰዎች ሰይጣን እየተጠቀመባቸው እንደሚሄዱ አሳየኝ። ላይክ ሰይጣን እንዳይጠቀምብን የምናደርገው እኛ ነን። በቃል ውስጥ በመሰወር፣ በቃል ውስጥ በመደበቅ፣ በቃል ውስጥ በመሸሸግ። የዮሴፍን ወንድሞች ሰይጣን በደንብ ተጠቀመባቸው። በቃ ዮሴፍን እንትን ለማለት ግን በመጡ ጊዜ እግዚአብሔር ልቡን ቀይሮት ስለነበረ ምን አላቸው? እናንተ ለኢቭል አላችሁት። you didn't help me to get here like ፈርዖን ቦታ ላይ ለመድረስ ያንን ሁሉ ሹመት ላይ ለመቀመጥ ወንድሞቹ አይደለም የረዱት። አሁንም በህይወቴ ላይ እንደዛ አሉ በቃ የሚሰበሰቡ ማለት ነው። እና አይረዱንም። ግን እግዚአብሔር ታማኝ ስለሆነ በውስጣችን ያለውን ቃል ቴስት ያደርግና በሚያስፈልገው ቀን በሚያስፈልገው ቦታ ላይ ያቆመናል። እነዛ መተው መጨረሻ ላይ ሲሰግዱ እናያቸዋለን ማለት ነው። እግሩ ስር መተው ሰገዱ ነው የሚለው አለቀ። ሲሰግዱ ምንድን ነው የእናንተ ልብ ኦልሬዲ ስለተቀየረ አይዟችሁ፣ እናንተ ለኢቭል ብላችሁት ነበር፣ እግዚአብሔር ግን ለመልካም አለው። ለምን? የእግዚአብሔርን ዓላማና ሀሳብ ከሪጀክሽናቸው በላይ ከእናንተ ላይ ከስድባቸው፣ ከእርግማናቸው፣ ከወሬያቸው በላይ የእግዚአብሔርን ዓላማ ስለምታዩ ማለት ነው። አይ ካን ሲ ኢቭል እና አይ ካን ሲ ጉድ እና ሳይ የእግዚአብሔርን ዓላማም አያለው። የእግዚአብሔርን ብርሃን የሆኑ የእሱን ተላኪዎችም አያለው፣ መልእክተኞች አያለው፣ ኤንጅሎች አያለው። ኢቭልን የሆኑ የኢቭልን ሰራተኞችም አያለው፣ ሰራተኞቹንም አያለው። ከነጥላቸው ነው ማየው ሻዶዋቸውን ሲመጡ ማለት ነው ሲሰሩ። ስለዚህ እኔ ከኢቭል ጋር አልቆምም ብለን መቆም መቻል አለብን። ሪጀክሽናቸው ወይ ሪጀክት አደርጋቸዋለሁ ወይ ፖዚሽን ላይ አትቆሙም ካላችሁ አይ ቴክ ሪጀክሽን ኤኒ ታይም ኦፍ ዘ ዴይ አይ ቴክ ሪጀክሽን ኦል ዴይ ኤቭሪ ዴይ። ከእግዚአብሔር አጌንስት ሆኜ በእግዚአብሔር ቤት ላይ ከምቆም ከማገለግል ከምናምን ከምል አይ ቴክ ሪጀክሽን ኤኒ ታይም ኦፍ ዘ ዴይ አይ ዶንት ኬር። እነዛ ላይክ ዩ ሃቭ ቱ ቢ ፈርም። መጨረሻው ዘመን የእግዚአብሔር የሆነውን ነገር ኮምፕሮማይዝ እንደሚያደርግ ዩ ሃቭ ቱ ቢ አዌክ፣ ዩ ሃቭ ቱ ቢ አዌር። በጣም አዌርነስ ስለሚፈልግ ማለት ነው። እነዚህ ሰዎች የሚያደርጉትን አያውቁም እና ይቅር በላቸው ነው በቃ። ምንም ማድረግ አትችሉም። የሚያደርጉትን አያውቁም። ሪጀክት ያድርጓችሁ፣ ችግር የለም። ይስደቧችሁ፣ ስማችሁን በውሸት ይጸልዩባቸው። ጴንጤዎች ደግሞ እንደዛ በቃ በውሸት ማጸለይም ይወዳሉ። they don't even know me, they don't even know my life ግን they do that። ጌታ ይባርካችሁ፣ ተባረኩ ብላችሁ ንጉሥ ሆይ 1000 ዓመት ንገስ ግን ላቆምከው ምስል አልሰግድም ብለው መውጣት ነው። አንዳንዱ ቦታ ላይ እንደዛ ነው የምታመልጡት። አንዳንዱ ቦታ ላይ በቃ ለእግዚአብሔር ሰሚት አድርጎ በመቀጠል ነው የምናሸንፈው እንጂ ከነሱ ጋር ላይክ አንድ ሁለት በማለት አይደለም። ኤቨንቹሊ ግን ኦነር የሚገባቸውን ግን ኦነር እናደርጋለን። በእግዚአብሔር ቤት ላይ ደግሞ በዚህኑ መጠን ሰይጣን እንደሚያዘጋጀው መጠን እግዚአብሔር ደግሞ የሚያዘጋጃቸው ሰዎች አሉ። የደስቲኒ ሄልፐሮች አሏችሁ። እናንተን እግዚአብሔር ወዳለው ቦታ ከፍ የሚያደርጓቸው ራሳቸውን ሳክሪፋይስ አድርገው እና እነዛን ደግሞ እግዚአብሔር ኦነር ለሚገባቸው ኦነር እየሰጠን እንሄዳለን ማለት ነው። ኢቭልን ግን ኢኔብል ሳናደርግ ለኢቭል ግን ኢንዶርስመንት ሳንሰጥ ማለት ነው እና ቢ ሪጀክትድ እንደውም ሪጆይስ ነው የሚያስደርገው። ወን ዩ አንደርስታንድ ላይክ እግዚአብሔርን መስላችሁ ሪጀክት ስትደረጉ አምላካችንን ንጹሑን ካልተቀበሉ እኛንማ ከነጉለታችን እሱን ለመምሰል ትንሽ ብርሃኑ እየወጣብን የሄደውንማ ኢማጂን ምን ያህል እንደሚጠሉ
ገባችሁ? ስለዚህ ይሄ ኦልሬዲ እግዚአብሔር በቃሉ ቀድሞ ስለነገረን የምንዘጋጅበት ነገር ነው እና ሪጀክሽንን አትፍሩት። ሪጀክሽንን አትፍሩት። አንዳንዴ ሰዎች በጣም ብዙ ሰዎች ሪጀክሽንን ስለሚፈሩት በጣም ቶሎ ብለው ለኢቭል ራሱ ኮምፕላይ ሲያደርጉ ያለው በቤተክርስቲያን ውስጥ እና ወይ ደግሞ አይ እኔ እንደዚህ አይነት ለኢቭል ኮምፕላይ ማድረግ አልፈልግም፣ ግን አት ሴም ታይም ደግሞ ሪጀክትን መደረግ ስለማልፈልግ ለሚ ጎይ ሲዳውን ብለው ደግሞ እግዚአብሔር በሆነ ቦታ ላይ በሆነ ስፍራ ላይ ጠርቷቸው ጥግ ይዘው የሚቀመጡ ደግሞ አሉ። በጣም የሚያሳዝን ማለት ነው። ለምን ኢማጂን አሁን ሰይጣን በስጋ ያሉትንና የራሱን ኤጀንቶች በእያንዳንዱ የቤተክርስቲያን ፖዚሽኖች ላይ ስለሚያስቀምጥ ነው አሁን ቤተክርስቲያን ያለችበት ቦታ ላይ ያለችው። ስለዚህ ጌታ ሆይ ምን ላርግ ብለን እንትን ማለት አለን። እግዚአብሔር በጣም ብዙ ቦታ ይሄንን ባይብል ስተዲ ላይም የሚሄድበት ቦታ ሁሉ እያልኩት ነው ይሄንን ነገር አሁን ምላችሁን ማለት ነው። ምን አለኝ? እያንዳንዱ ባዲውን እየሰራ ነው ጌታ። ያለ ፊት መጨማደድ ያለ ሪንክል እያረጋት ነው፣ እያጸዳት ነው፣ እያሳመራት ነው። እና እያንዳንዱ ኤቫንጀሊስቶች፣ ፕሮፌቶች፣ ፓስተሮች፣ አፖስትሎች እና ደግሞ ቲቸሮች እግዚአብሔር በጠራን ቦታ በሌላ ቦታ ሳይሆን የሌላ ሰው ጸጋ ላይ በመቀመጥ ሳይሆን እዚህ ወደዚያ ማለት ወይ ደግሞ ቢዚ ባዲ በመሆን ሳይሆን ታይማችንን ዌስት በማድረግ ሳይሆን እግዚአብሔር ቤተክርስቲያን ሊያስውብና ሊጠቀልላት የደረሰበት የመጨረሻው ፖይንት ላይ ስላለን እያንዳንዳችን ባሰማራን ቦታ ላይ ኤፌክቲቭ ሆነን እንድንቆም እግዚአብሔር ተናግሮኛል። ይህንን ሰማችሁት ማለት ነው እንደ መልእክት እና we have to be like very vigilant በመጨረሻው ዘመን ላይ እንደዚህ ስለሚያበዛ እና አይ እኔ በቃ የገፉኝ ነው። ስለዚህ ፕላስ ደግሞ ወይ ደግሞ ይገፉኛል ወይ ደግሞ በእኛ አጀንዳ በኢቭል አጀንዳ ስር ነው ሰሚት አድርጌ ያሉኝ የሚሉኝ ብላችሁ ጥጋችሁን ለያዛችሁት እግዚአብሔርን ጠይቁት። where do you want me to position myself for you ብላችሁ ለአንተ በቤተክርስቲያን ላይ ቤት በኩል ፖዚሽን እንዳደረግልህ ትፈልጋለህ ብላችሁ ጠይቁት። በጸሎት እንነሳላችኋለሁ፣ በጾም እንነሳላችኋለሁ። በጣም በጾምና በጸሎት እግዚአብሔርን የምንጠጋበት ጊዜ እንጂ በጣም ቢዚ በዲ በመሆን በጣም በተለያየ አይነት አክቲቪቲዎች ተይዘን ሰይጣን እሱን እንደ ዲስትራክሽን እየተጠቀመበት ስለሆነ ምን እንትን የምንልበት ታይም ላይ አይደለንም ያለን። በጣም የምንሰበሰብበት ታይም ላይ ነን ያለን። በጣም በራችንን የምንዘጋበት ታይም ላይ ነን እና እንዳልኳችሁ ሪጀክሽን ሲመጣ ኖ ዳት ኢቨን አወር ሎርድ ጌታችን ራሱ ቢን ሪጀክትድ ከሱ የበለጠ የእሱን እንዳውም ትንሽዬ እኛ እየቀመስነው ነው ማለት ነው። ትንሽዬ የእሱን ፓርት ያለፋትን ነገር በሰው ሌቭል እየቀመስናት ነው ማለት ነው። እና ያም ደግሞ ምንድን ነው ላይክ በቃ ትንሽ ጌታን ራሱ እንድትጠጉትና እንድታውቁት ያደርጋችኋል። the more they do that the more you understand what Christ went through for us። ይሄን አይደል ሁሉንም እኮ እናውቃለን እያልኩ እኮ አይደለም። ላይክ የተደረገልንን ጠቅላላ እናውቃለን እያልኩኝ አይደለም። because we can never understand what he went through። ለኛ ያደረገው ነገር መቼ የሚገባ አይደለም። አርባ እንደዛ ሲገረፍ ላይክ እንዴ ምን ያልሆነልን ነገር አለ? ጺም ከሂሚሌሽን ጀምሮ እስከ ያለው ቶርመንት እና ፔን ትሮማ እንዴ ላብና ጠብ እስከሚለው ድረስ ጎኑ እስከሚወጋ ድረስ እሱን ሁላ ስናስብ እነዚህ የሚደረገው ነገር ምንም እየቀለለብን ነው የሚሄደው። እኛ ላይ የሚሆነው ነገር በጣም በጣም ቀላል ነው። አምቴልኝ እኔ ቤት ቁጭ ብዬ እንደዚህ ተደርጎ ምናምን ተደርጎብኝ ከዛ በኋላ ቤት ገብቼ ጌታው ያንተን ስራ እኮ እየሰራው ነው፣ አንተ ያልከኝን እያረኩ ነው እኮ እንደዚህ መሆኑ ምናምን ብዬ ኮምፕሌን እያረኩኝ ልክ መቶ ልቤን ሂል ሲያደርገው እሱ ያደረገውን ነገር ሲያስታውሰኝ በቃ ሜልት ነው የሚያደርገው ልቤ። ልክ ነህ ጌታው፣ ልክ ነህ። ላይ ልንገፋማ ይገባል። በተለይ በስጋ ላሉ እንዴት ከስጋ ካሉ ጋር አብሬ እኩል ሊሆን እችላለሁ? ሊሆን አልችልም። በመንፈስ የሆነ ከስጋ ካለ ጋር እኩል ሊሆን አይችልም መቼም። እነ ሚሊየነርስ እኔ አሁን በስጋ ብሆን የሆነ ሰው በመንፈስ ቢሆን ይበልጠኛል። አለቀ። ባይ ዲፎልት ኦልሬዲ አውቶማቲክሊ እነሱ አብቀኝ ናቸው ያሉት፣ ነገራቸው አላይንድ ናቸው ከእግዚአብሔር ሀሳብና አላማ ጋር አስተካክለው እየሄዱ ነው። ስለዚህ በቃ ሰሚት ማድረግ ያለብኝ በመንፈስ ላለው ነው እንጂ በስጋ በፍጹም ልናሸንፍ አንችልም። አደይነት እና ሪጀክትድ የተደረጋችሁትን እህቶችና ወንድሞቼ በቤተ ክርስቲያን ውስጥ ያላችሁ ወርልድ ዋይድ ኖ ዳት
ኢዝ ዘ ኤኒሚስ ፕላን እናንተ ጥግ እንድትይዙ። አሁን ደግሞ የመጨረሻው ዘመን ስለሆነ እንዳልኳችሁ እግዚአብሔር ቤተክርስቲያን የጠቀለለበት ጊዜ ስለሆነ ጥጋችሁን ይዛችሁ የምታዩበት ጊዜ አይደለም። ዩ ሪግሬት ኢት አም ቴሊንግ ዩ ዘ ትሩዝ። በጣም ብዙ እንደዚህ ቴስቲሞኒ ወይ ደግሞ ፊውቸርን አይተው ፊውቸርን ስል በቪዥን እግዚአብሔር አሳይቷቸው ከተመለሱ በኋላ በጣም ዲፕ የሚነካኝ ልክ በእግዚአብሔር ፊት ሲቆሙ ያላረጉትን ነገር ሲያዩ እና ምክንያት ብለው በዛ ሰዓት ላይ ያሰቡት ምክንያት እንዳልሆነ ሲረዱ ምን አይነት ሪግሬት ሲያለቅሱ ይላሉ። ብዙ ጊዜ ሲናገሩ በቃ ዲፕ የሆነ ለቅሶ ከውስጥ ይሄ አንጉሽ የሞላበት የሚያስብለው ለቅሶ ውስጥ ነው የሚገቡት። ለምን? እችን ታይማችንን እችን ጊዜ የሰጠንን ለሱ ስላልተጠቀምንበት፣ ከሱ ጋር ስላልተወያየን፣ ኢሞሽናችን እንዲያሸንፍ ስላደረግን። ለዚህ ነው እኔ በኢሞሽን አትመሩ ምላችሁ። በእግዚአብሔር ቤት ውስጥ ሆናችሁ በመንፈስ ተመሩ፣ በመንፈስ ተመላለሱ። እንደዚህ አይነት ሪጀክሽኖችም ሲመጡ እናንተ በኢሞሽን ካልሆናችሁ ዩ ካን ሲ ኢት ውጭ ሆናችሁ ነው ነገሩን ማየት የምትችሉ። ስለዚህ ዩ ሃቭ ላይክ ሆል ፒክቸር አላችሁ፣ ሆል ፒክቸር ፍሬም አላችሁ። ልክ በኢሞሽን ስንሆን ፓዝሉ ላይ እንደ አንዷ ፓዝል ነው የምንሆነው እና ፒክቸሩን ስለማናየው በቃ እሷን ፓዝል ብቻ ይዘን ወይኔ ሌላ ነገር የለኝም እያለን ነው ዲስፔር የምንሆነው። ዲስፔር ውስጥ እንገባለን። ነገር ግን ሆል ወጣ ብለን ስናይ ከኢሞሽን በመንፈስ ስንመራ ከፍ ማለታችን አይቀርም እንደ ኢግል። ስለዚህ ሲቹዌሽኑን ከላይ ሆነን ነው የምናየው። ራሳችንን የት ቦታ ፖዚሽን ማድረግ እንዳለብን ይገባናል። እግዚአብሔር ይናገረናል። ሄደን ፖዚሽን እናደርጋለን። ኢቭል ይዘውን የመጡት ካልኛ የለም እንደዚህ ነን ብላ 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 ብለው በስጋ ሌላ ቦታ ሊደርሱ የተነሱትን ኤቨንቹሊ እግዚአብሔር አሰራሩ በጣም የሚደንቅ ለዛ ነው። በቃ የሆነ ቦታ እንደዚህ መጥቶ በቆፈሩት ጉድጓድ ሲገቡ ታያዋቸዋላችሁ። እዚህ እኮ የእግዚአብሔር ቃል ፕሮቨርብ ላይ ሰው በቆፈረው ጉድጓድ ይገባል የሚለን ታውጣላችሁ። እሱን ቃል ኦኬ፣ የተለያየ ቦታ ላይ ታገኙታላችሁ። በተለይ ፕሮቨርብ ላይ ማለት ነው። ሳም ላይም ታገኙታላችሁ። መዝሙረ ዳዊት 7:15 ላይ እንደዚህ ይላል he who digs a hole and hollows it will then fall into his own pit። ራሱ በቆፈረው ያ ሰው ራሱ ይወድቅበታል ማለት ነው። ላይክ አርቃችሁ አትቆፍሩ። ቢቆፍሩ ሰዎች አርቃችሁ አትቆፍሩ። ቢካዝ ዩ ጎና ፎል ኢንቱ ኢት ዮርሰልፍ። በወሬም ዲግ የምታደርጉ፣ ለሰው ተንኮል በማሰብ ዲግ የምታደርጉ፣ የራሳችሁን ክብር እየፈለጋችሁ የራሳችሁን አጀንዳ ፑሽ እያደረጋችሁ የእናንተን አጀንዳ ፑሽ ያደረጉባችሁ ወይ ደግሞ የእናንተን አጀንዳ አጌንስት የሄዱባችሁ የሚመስላችሁን ሰዎች ላይ ዲግ የምታደርጉ የተለያየ ነገሮች ቢ ኬርፉል ሃው ዩ ዲግ። አቆፋፈራችሁን አሳምሩ። ለምን? ያ ፒት ለእናንተ ስለሆነ ማለት ነው። ለክፉ ሰዎች ራሳቸው ዲግ አድርገው ራሳቸው ናቸው የሚወድቁበት ነው የሚለው። ሌላው ፕሮቨርብ 11:5 ላይ እንደዚህ ይላል the godly are directed by honesty። እዛ ላይ ቤቴን ሰርቭ አያደርግም ያለው ሰው ማን ነው? ጋርሊ ፐርሰን እኮ አይደለም። ሰርቭ አያደርግም ያለው በዲሲት እና በውሸት የሚሄዱትን ሰዎች ማለት ነው። ፕሮቨርብ ላይ ይመጣልንና ጋርሊ አር ዳይሬክትድ ባይ ኦነስቲ። በእውነት ነው ጋርሊዎች የሚመላለሱት። እሺ the wicked fall beneath their own fold of sin። ምን ይላል? እንግሊሽ ስታንዳርድ ቨርዥኑን ላንብብላችሁ። እሱም ሬዝኔት አድርጓል ከኔ ጋር። the righteous are blameless and keep their way straight። መንገዳቸው ላይ የሆነ ጥምዝማዝ ነገር የለባቸው። መንገዳቸው ቀጥታ ነው። ልክ ዳንኤል ወጥቶ ሲጸልይ ሁሌም እዛ ጋር እንደሚያገኙት ስላወቁ እነዛ ዲሲቨሮች የነበሩት የነሱ ትሪከሪ ሲያልቅባቸው፣ የነሱ ማጂክ ሲያልቅባቸው፣ የነሱ አሰራር ሲያልቅባቸው ህግ አስወጡና ሄደው ነው ያገኙት። ለምን? የሚያደርገውን ሁሌ ስለሚያደርግ because he's always right, upright የሆነ ሰው ስለነበረ ማለት ነው። the righteousness of blameless keeps his way straight። righteous የሆነ ሰው መንገዱን ስትሬት ነው የሚሆነው፣ ብሌምለስ ነው። but the wicked fall in his own wickedness። በራሳቸው ዊክድነስ ዊክዶች ደግሞ ይወድቃሉ ማለት ነው። ስለዚህ የምንዘራውን እናጭዳለን። የምንዘራውን እናጭዳለን። እኛ ብቻ ሳይሆን እስከ ልጆች ነው የምናጭደው። እና ለማን እየዘራን ነው? ምን አይነት ነገርስ እየዘራን ነው? እንዴትስ እየዘራን ነው?
ስንዘራ ክፋትን ምናምን ወሬ ምናምን ልጆቻችንን እያሰብን ነው ወይ? ቢከዝ እዛ ጋር ስለሚመጣ ማለት ነው። እና እግዚአብሔር ማስተዋልና ጥበብን ይስጠን እና በሪጀክሽን የምታልፉ ነውዳት ክርስቶስም ያለፈበት ነገር ነው። ስለዚህ ቢ ኢንካሬጅድ ባይ ዳት ማለት ነው። እና ተባረኩልኝ። ላይክ ነኝ